ከኢትዮጵያ ውስጥ ወጥታችኋል እኮ ሁሌ እንደ ሞኝ እንደ ጀስባ እንደ ጃንጆ ምንም እንደማናቅ እንደ ከፍት ሽንት ቤት እናጥፍ ከማንም በላይ የማንንም ብሔር እንትን ቋንቋ ችለን ነው እየኖርን ያለ ነው። ከነሱ በላይ ነው እኛ አዋቂ ነን፣ እንደውም ጠንካሮች ነን፣ ጀግኖች ነን። ስለዚህ እርስ በራሳችን ማበረታታት አለብን። ድራማ ነው ድራማ ነው። እመብርሃንን ነው የምላችሁ። ይኸው ከልጆቼ ይለየኝ 2 ልጆች አለኝ። ድራማ ካልሆነ እኔ ይቀጣላችኋለሁ። ድራማ እንደሱ አትበይ፣ ጥንቅር ብሎ ይቅር ሁሉ ነገር። የምታለቃቅሱ ካላችሁ እንደፈለጋችሁ። ተሳስታችኋል። ቡሩኬ አላለቀሰም። ዙም አርጉና በደንብ ፊቱ ላይ ዙም አርጉና እዩት። የተኛ ጊዜ ነው እሱ ያለቅሳል ብዬ እኔ ስለሱ የድራማ ነው። የ3 ወሩ ተማሩ፣ ከ3 ወሩ ተማሩ። እነሱ ተለያይተው የማይለያዩ ልጆች ናቸው። ሴትዮዋ እንኳን የሆነ ነገር እውነት ሆኖ እንኳን የሆነ ነገር ብትሰራባቸው ምን ቤተሰብ አለ አይደል? እንደ ጸበል የሚባል አለ፣ አባቶች አሉ። ዝም ብሎ ለዚች ለጌጃ ይህን ልጅ አሳልፎ አይሰጡም። እሱ እንኳን ጃንጆ ገና ከባድ ይመጣባቸዋል። አሁን ነው የምነግራቸው፣ ገና ከባድ ይመጣባቸዋል። እሱ ጋር እንዳትጎዱ አደራችሁ፣ ልንገራችሁ ባካችሁ። ወደፊት በጣም የሚከብዳችሁ ነው የሚመጣው። ገና ወደፊት እየመጣ ያለው። ሀይሚ ደግሞ የሆነ ቃላት ተናግራ አልፋለች። ለማንም ብዬ ደስታ ብዬ ህይወቴን የማይሆን ህይወት ውስጥ አልገባም ነው ያለችው። ምን ማለቷ ነው? ለማንም ደስታ ብለን ሁሌ ስራ ሳንሰራ አንቀመጥም ማለቷ ነው። ገባችሁ? ለማንም ብለን ስራ ሳንሰራ አንቀመጥም፣ ለእኛ ደስታ ብለው ስራ ሳይሰሩ አንቀመጥም ማለታቸው ነው። አብርሃም ሂዱ እዩት እንዴት እንደሄደ። የማይሆን እንኳን ስራ ቢሆን አብርሃም ነቅሎ ወጥተዋል። ለዛ ነው እነሱ ይሄን ስራ ያመጡት። እባካችሁ ለእናንተው ነው እህቶቼ፣ ነገር ካበዛውባችሁ ይቅርታ፣ ግን ተረጋጉ። ልጆቹን ግን እንድትሰድቡ እኔ አልፈቅድም። እኔ እንዲሰድቡ አልፈልግም። በቃ ቪዲዮውን አትዩ። የሚያሳምማችሁ ከሆነ እስከሚያልቅ ድረስ ይሄ ድራማ በቃ ውጡ ከዩቱብ የሚባል ማየት ከፈለጋችሁ ደግሞ እነዚህ ትናንሾች አምጥተው እንትን የሚያዩ አሉ አይደል? ቆራርጠው የሚያሳዩ አሉ። እነዚህ ትናንሾች ዩቱበሮች፣ የቡታጅሮቹን አይደለም እያልኩ ያለሁት፣ ትናንሽ ዩቱበሮች አሉ። የእነሱ ቪዲዮ ያመጡና አስተያየት እንደሚሰጡ እንደ ፍሬ የሚባለው ልጅ ካወቃችሁ እና አብርሃም ላይ የሚሰጡ እነሱዎቹን ይሁ የእነሱን እዛ ታገኛላችሁ። የእነሱዎቹን ካያችሁ የእነሱዎቹን ደግሞ እዛኛው ውስጥ ታገኛላችሁ። የእነሱ የሚናገሩትን ነገር እነዚህ ትናንሾቹ ዩቱበሮች ውስጥ ታገኛላችሁ። የእነሱን ካያችሁ ልባችሁ የሚያማችሁ ከሆነ እኔ ማናችሁ ዘቅዝቆ ፎቶ አለ ከፈለጋችሁ እንዲታመሙ አልፈልግም እህቶቼ። በቃ እናገራለሁ እስከፈለገኝ ድረስ። ድራማ ነው ድራማ ነው፣ አለቀ ጉዳዩ። ሰላም ሁኑልኝ። መልካም ምሽት ይሆንላችሁ። አመሰግናለሁ። በጣም ደስ ምርጥ አገላለጽ ነው የገለጽሽው እናቴ። እናመሰግናለሁ። እኛን አጽናናሽ ወጣሽ፣ ግን አጽናናሽን ወጣሽ። ቴንክ ዩ በጣም አለው ማሪ። አንዳንዴ ቪዲዮ ስታው ማለት ነው በደንብ ምን መሰላችሁ፣ ዛሬ አሁን ብሩክና ፍፄ አብረው ቁጭ ብለው እዛ ላይ ማለት ነው ብሩክ ፊት ላይ ምንም አይነት አያሳይም፣ የጭንቀት ምናምን አያሳይም። አንደኛ እውነት ቢሆን ኑሮ ሀብቴ ያኔ ከሀይሚ ጋር መጥቶ የሚያደርጉ ምናምን ሲጠይቅ ነበር። አሁን ላይ ሁሉ ነገር ስለ ዲኤንኤ ምናምን ተረስቷል። ምክንያቱም እያለፉት ነው፣ እነሱ ስራቸውን እየሰሩ እያለፉት ነው። እኛ እየተጨነቅንበት ያለውን ነገር እነሱ እያሳለፉ እየረሱት ሄዱ። ስለዚህ ወደፊት ከባድ ነገር እየጠብቀናል። እግዚአብሔር ነው የምላችሁ፣ እርግጠኛ ነኝ። ሀይሚም አሁን እምቢ እያለች ነው የምትሄድ፣ በድራማው ማለት ነው። እንደ ድራማ ነው እየነገርኳቸው ያለ፣ በድራማ ነው። ግን ያችኛዋ ምናምን ከብሩኬ ጋራ ሆንኩኝ ልጄን አብረን ኮን ምናምን የሚል ቪዲዮ ሊመጣ ያ ወደፊት ይሄ አይነት እንደሚቀጥል ነው መጨረሻው። ብሩኬ እሱ ላይ ተከስላለች። አትፈልጊኝም ማለት አትፈልጊኝም፣ የማትፈልጊኝ ከሆነ እኔ ከልጄ ጋር ልሁን የሚል ጠቀስ አድርጎ አልፏል። ብሩኬ ከልጄ ጋር ልሁን እንጂ ያለው እኮ ከእሷ ጋር ልሁን ከልጄ ጋር ነው ያለው፣ ከልጄ ጋር ነው ያለው እንጂ እኔ ዛሬ አብሬ ልኑር እኮ ነው የምትለው። አብሬ ልኑር ከልጄ አባት ጋር ነው የምትለው። አይፈልግም እሱ አላለም እንጂ ልጅቷን እንደዛ ምትኖራል እንጂ ከእናቷ ጋር አላለም። እሱ እንደዛ አላለም። ልጅቷ ግን ምትለው ከልጅ አባት ጋር ከልጅ ጋር ልኖር አስማሙኝ ነው ያለ። እሷ ምትለው ታዲያ እሷ ምትለው እኮ ነው። እሷ ምትለው ይተገበራል ማለት ነው። አይተገበርም። እንዴት ዘግዘግ ባናቷ
ወይኔ ፈጣሪ ቁጭ ነው እኮ ከልጄ ጋር ምን ይላል በጣም ጠንከር በሉና ድራማ ነው። ከልጅቷ ጋር አይሆንም። ከልጅቷ ጋር ህፃኗን እንደሚወስድ ምናምን ነው የሚያሳዩት እንጂ ህፃኗን ደግሞ ነብሰው ቁረጥላት። ህፃኗን ደግሞ አሰጥም ልጅቷ አብሬን ኑር ነው የምትለው። ስሙና ግን ቢሆን እችም የራሳ ጉዳይ ተቆራጭ ያደርግላታል። ተቆራጭ ያደርግላታል። ህይወቷ የሚያገባት ነገር የለም። ወይኔ አንዳንድ ሳስብ ስራ መሆን አካሄድ ምናልባት ልጅቷን ተቀብለው ሁለተኛ ዲኤንኤ ለማድረግ ፈልገው ይሆናል ብዬ አስባለሁ። ምክንያቱም አሁን አንቺ ዲኤንኤ እናድርግ ብትባል ፈቃደኛ ፈልግ ይሰጣል። እውነተኛ ቆፍጠን ብሉ እመቤትን ፖሊስ ስትዞ ቢሄዱ በስነስርዓት በህጋዊ ቢሆን ያደርጋል ይችላል። ግን ምንድነው እነሱ አላማቸው ምን እንደሆነ አላቅም። እኔ አሁንም ቢሆን አልተዋጠልኝም። እኔ አላቅም። ስራቸውን ለማራዘም ፈልገው ነው እንጂ እኮ በፖሊስ ማለት በህግ መልኩ እኮ ማድረግ ይችሉ ነበረ እኮ ታዲያ። እና ይሄንን ተረዱ። ልጁ ቢሆን ራሱ ማለት ነው ልጁ ቢሆን ራሱ እሱ ከአንቺ ጋር መኖር አልፈልግም ካለ በፖሊስ ጣቢያ ሄዶ ይህንን ነገር መጨረስ አለብኝ። እሱ ራሱ ድራማ እየሰራ መሰለኝ። ፖሊስ ጣቢያ ቡታጅራ ላይ የለም እንዴ? እኔ ስለ ቡታጅራ ነገር አላውቅም። ቡታጅራ ላይ ፖሊስ ጣቢያ ምናምን የለም እንዴ? እግዚአብሔር ምስክሬ ነው። ልጅ ዘጋ ስለሆነ መቀበል አለብኝ ከመጣ ማለት ነው እኮ እሷ ታማ ለምንድን ነው ስለ ልጅ የሚያወራው? እኮ አፍቴ እኮ ራሱ ያለው ለምን ማሰብ ያለባው ስለ ልጅ ሳይሆን ስለ እሷ ነው አለው እኮ። ስለ እሷ ነው እንጂ ማሰብ ያለበት ወይ ስለተወለደው ልጅ ነው? ሴት ልጅ ስለሆነች በቃ ልብ ውስጥ ገብታለች መሰለኝ። እናንተ አትፍረዱ ልበለው። እኔ ምን ልበለው? በእናታችሁ እናት አይደለም ተንሰፈሰፈ እኮ እህቶች። ምን ልበል? ግራ ገባኝ። እኔማ በማርያም ራሱ ተቀየረ ዛሬ። ልጅ የእግዚአብሔር ስጦታ ነው፣ ግን ዝም ብሎ መቀበል ያለ እና የሳሩ ነው። ልጅ ያሳድጋል። እንደዚህ ልጅ የእግዚአብሔር ስጦታ ቢሆን አታበ እሱ ራሱ ሌላ ተጋሚ አላደርግም ማሮች እንዴ የአረብ ትግስቱ ስጠኝ ወዝጋቤር ወይ ምንድነው ድጋሚ ምርመራ የማይደረጉት? ለምን በጣም ነው ሄዶ ጠቅጠቅ አደረገ። አመነበት መጨረሻ። እንደዛ ቢሆን ችግር እኔ እኮ ያኛውም እኮ በልጅ ናፍቆት እያለቀሰ እኮ ነው ያለው። ያኛውም እኮ እያለቀሰ ነው፣ በልጅ ናፍቆት እያለቀሰ ነው ያለው፣ እየተጎዳ ያ የመጣ ይነፋርቃል። ይሄ ደግሞ ልጄን ይላል። እሷ ደግሞ እና ቢኒ ነው አሽቃባጥ ነው። ግን አውቆ ተመካክሮ ማሳደግ ስላሳቃታቸው አውቆ እሱ ብሉክር ላይ ለጥፎ ይሆኑ እንደዛ ነው የሚመስለኝ አንዳንዴ እኮ። ግን ለምናምን